ሰላም ሰላም ብያለሁ ቤተሰብ ሁላችሁም እንዴት ናችሁ? ቤተሰቦች፣ ጓደኞች፣ እህቶች፣ ወንድሞች እንዴት ሰነበታችሁ? እግዚአብሔር ይመስገን ደህና ነኝ። ትዝታ ነኝ ከካናዳ። እንግዲህ እንደምታዩት ይህን የመሰለ ደግሞ ትሪትመንት ልንሰራ ነው። በእውነት ትወዱታላችሁ፣ በእውነት ትወዱታላችሁ። እንግዲህ የስጋ መጥበሻ ነው። የስጋ መጥበሻ እንግዲህ ሁላችሁም ታውቁታላችሁ። የስጋ መጥበሻ ነው። የስጋ መጥበሻ እና ደግሞ ሩዝ ነው። ይሄ ሩዝ ነው። ሩዝን እንግዲህ የሩዝ ውሃ በጣም በብዙ ቦታ ሰዎች ሲጠቀሙት አይተናል። ለየት ያለ ነገር ነው ያለው። የሩዝ ውሃ የምትጠቀሙ ሰዎች ግን ፀጉራችሁን ድርቀት በተመጣጣኝ ፀጉር ትንሽ ድርቀት ላለው ሰው ፀጉር ትንሽ እንትን ስለሚል በተመጣጣኝ ዘይት ቅባት ማግኘት አለበት ፀጉራችሁ እና ይህን ይመስላል እንግዲህ በጣም በሚያምር ሁኔታ። አሁን ደግሞ የዛሬ የምንሰራው የሩዝ እና የሮዝመሪ ውህድ ነው። የሮዝመሪ ውህድ አብረን እንሰራለን። እንግዲህ እንዴት አድርገን እንደምንሰራው ሩዙንስ እንዴት እንደምናደርገው ሮዝመሪውንስ እንዴት እንደምናደርገው አብረን ነው የምናየው። እንግዲህ ጋይስ በጣም በሚያምር ሁኔታ እርጥብ ሮዝመሪ ነው ያለኝ፣ ግን እዚህ ጋር ደግሞ የምታዩት ጤና አዳም ነው፣ ሌላ አትክልት ነው ያለው። እዚህ ጋር ግን ሮዝመሪ ነው ያለኝ እና ብዙ ጊዜ ተክያው አልበቀለም፣ ግን ይሄን ፍሬሹን ከሱፐር ማርኬት ገዝቼ ነው። እንግዲህ እንደዚህ ፍሬሹን ብትጠቀሙ ታሪፍ ነው። እንደገና ደግሞ ደረቁም አለ። እንደዚህ በሚያምር ሁኔታ እንሰራለን። አሁን እዚህ ጋር ውሃ አዘጋጅቻለሁ። ውሃው ለእኔ እና ለልጆቼ ይበቃል የምለውን ሮዝመሪ ጨምሬያለሁ። በዛሬ ተሳት ስለሆነ የማደርገው ብዙ አላበዛውም። እንደዚህ አድርገን እናጥበዋለን። በደንብ አንረሳም። ይኸው እንደምታዩት እንግዲህ ሮዝመሪውን እሳት ላይ ጥጄዋለሁ። ይሄ ደግሞ ፈልቶ ተንተክትኮ ምን እንደሚመስል እናያለን። እንግዲህ ሮዝመሪውን እንደምታዩት ውሃ ውስጥ ጨምሬ እሳት ላይ ጥጄዋለሁ ማለት ነው። ይሄ ደግሞ ፈልቶ እንደገና ደግሞ ሩዙን እንዴት እንደምናጥበው እንዴት እንደምናደርገው እስከዛ አሳያችኋለሁ። አሁን ደግሞ ይኸው ሩዙ ጋር መጥቻለሁ። ሩዙን እንደዚህ አድርጌ ውሃ ውስጥ አድርጌ ሩዙ ጋር መጥቻለሁ። ሩዙን እንግዲህ ማጥበው ለምንድን ነው? ትንሽ ላይ ያለው እንትን እንዲወጣ ነው እንጂ ብዙ ማጠብ አያስፈልግም። ሩዙ ጋር መጥቻለሁ። አሁን ደግሞ ለሩዙ ወደ አዘጋጀሁት ድስት ወስዳችሁና ሩዙን እንደዚህ አድርጌ ጥብጥብ አድርጌ አሁን ደግሞ ጥጄዋለሁ። እንግዲህ ሩዙ ይበቃኛል የምለውን ውሃ ጨመርኩት። እናንተ ደግሞ ይበቃኛል የምትሉትን ውሃ መጨመር ነው። እኔ ለሶስት ልጆች ስለሆነ ይበቃኛል የምለውን ውሃ ጨምሬያለሁ። እናንተ ደግሞ የሚበቃችሁን ውሃ ጨምሩ። ሩዙ እንደዚህ ሮዝመሪ ደግሞ እንደዚህ ያው እየፈላ ነው። ሮዝመሪው እንደዚህ እየፈላ ነው። ይህ ማለት የስጋ መጥበሻ ማለት ነው። እንግዲህ ከደሞ ሩዙ እንደዚህ እየፈላ ነው። በጣም በሚያምር የሮዝመሪ ውሃ እንደዚህ ትክክል ነው። መቼም ይታያል ብዬ አስባለሁ። እንደዚህ ተፈትቷል። አቤት ሽታው ለራሱ ደስ ሲል አያችሁት? በጣም የተንተከተከ እንደዚህ ከለሩን ቀይሯል። ከለሩን ቀይሯል የሮዝመሪ ውሃ ማለት ነው። እዚህ ላይ የምጨምረውን እየጨመርኩ አሳያችኋለሁ። በጣም በሚገርም ሁኔታ እንደዚህ አድርጎ አምሮበታል። እዚህ ጋር ደግሞ የሩዝ ውሃችን እየፈላ ነው። ገና አልፈላም፣ እየፈላ ነው። የሮዝመሪ ውሃችን ግን ይሄንን ይመስላል። የሮዝመሪ ውሃ ከለሩን ቀይሯል። ሮዝመሪ በራሱ ሽታ ቤቱን ወድ አድርጎታል። የጥብስ ቅጠል እንግዲህ ለመጥለቅመም ለጥብስ እንጠቀምበታለን። አሁን ግን ለፀጉራችን ምን አይነት ትሪትመንት እንደሚያደርግ ሁላችንም እናውቃለን። ግን ላሰራል እንዴት አድርገን እንስራ ካለ ነው እንጂ ሁላችንም ጠቀሙን እናውቃለን። እንግዲህ የሮዝመሪ ውሃው ወይም ደግሞ የጥብስ ቅጠል ውሃው ይሄንን ይመስላል። ይኸውት እንዴት እየፈላ እንደሆነ። እኔ ይሄንን የማነሳው ይሄ አንዳንድ ጊዜ ፀጉራችን ላይ ሲበዛ ድርቀት እንዳያመጣ ይሄንን እንደዚህ አድርጌ አነሳዋለሁ። በብዛት ይሄ ከበዛ ለደረቅ ፀጉር አይመከርም ማለት ጫፍ ጫፉን የማድረግ ምናምን ነገር እንዳያመጣ ማለት ነው። ይሄንን እንደዚህ እያደረኩ እንደዚህ እያደረኩኝ አነሳዋለሁ ማለት ነው። በደንብ
እንዲበስል ውሃውን ስለሆነ የምፈልገው ከሩዙ የሚወጣውን ቪታሚን ወይም ደግሞ የሚወጣውን ኃይል ለምንፈልገው ማለት ነው። ስለዚህ ይሄንን እንደዚህ እያደረግን እናበስለዋለን። የሮዝመሪ ውሃችን ይሄንን ይመስላል። በስመ አብ አያችሁት እንዴት እንደሚያምር! ኦ ማይ ጋድ በጣም ይገርማል። ይሄንን እንደዚህ እያደረግን እናወጣለን። በጣም ይገርማቸዋል። ብዙ ጊዜ ተጠቅሜዋለሁ፣ ለልጆችም ለእኔ ተጠቅሜዋለሁ። ተጠቀሙት። ራሱ እንዴት እንደበሰለ እንዴት እንደወጡ አሁን እንዴት እንደሚተከተካያቸው በጣም የሚያምረው እንግዲህ ሮዝመሪና ሩዝ ነው። ሮዝመሪና ሩዝ እንደዚህ አድርገን ሰርተን ነው በሚያምር ሁኔታ ከለር ለራሱ አይነት ኦማይ ጋድ ከለሩ ራሱ የውሃውን ከለር እንዴት እንደቀየረው ደግሞ ሽታው በቃ ሽታው ደስ ሲል እኔ በመጀመሪያ የተሰራውን ሮዝመሪ ነበረ ይገርም እና እንዳልኩት እኔ መጀመሪያ የምጠቀመው የተሰራውን ሮዝመሪ ኦይሉን ነበር የምጠቀመው። አሁን ግን የሰራው መጠቀም ከጀመርኩ ወዲህ በጣም አሁን ይሄ እንደዚህ የሰራሁትን አልደፋውም አስቀምጠውና አሁን ይገባው እሺ ያቺስ አሁን እንዴት አባቱ እንደሚያምር ከለሩ ነው። አሁን ይኸውላችሁ እኔ ለሁለት ጊዜ ነው የምጠቀመው። አሁን ስታጠቡ አደርግላቸውና አጥባቸዋለሁ። ሌላ ጊዜ ደግሞ እንደዚሁ አሁንን እንትን ብዬ እጠቀመዋለሁ ማለት ነው። እዚህ አሁን ላይ እንዴት ነው የምትጠቀሙ ካላችሁ እዚህ ውስጥ አያችሁ የቅርንፉድና የእንትን ቅጠል አለው የባህር ቅጠል እንደ አድርጌ ዘፍዝፌ ያስቀምጠዋለሁ። ከዛ አብሬ አፍልቼው ነው ገባችሁ እና እንደዚህ አድርጎ አያችሁ ሌላም እጠቀመዋለሁ። ትናንትና ነው የሰራሁት። ትናንት ስለታጠብኩ እጠቀመዋለሁ ማለት ነው። የዚህ ከለሩ እንዴት እንደሆነ የባህር ቅጠልና ቅርንፉድ ነው እሱ ደግሞ እዚህ አሁን ይሄን ሶስቱን አንድ ላይ ነው የማደርገው ማለት ነው። ሩዝ ውሃውን፣ የሮዝመሪ ውሃውን፣ የመጥበሻ ውሃውን እዚህ ጋር ደግሞ የሩዙን ውሃ አደርግና ይሄንን ደግሞ የባህር ቅጠልና የቅርንፉድ ውሃውን አንድ ላይ አድርገዋለሁ ማለት ነው። ይሄ የሩዝ ውሃና የቅርንፉድ ውሃ ነው። የሩዝ ውሃ እዚህ ጋር ያለ የሩዝ ውሃ ነው። ይሄ ቅርንፉድ ውሃ ነው። የመጥበሻ የስጋ መጥበሻ የሮዝመሪ ውሃ ነው። ይሄ ደግሞ የቅርንፉድና የባህር ቅጠል ውሃ ነው። ይሄ እንግዲህ የሁለቱ ሚክስ ነው። ሩዝንና ውሃው ማነው የሮዝመሪ ውሃ ተደባልቆ ምን አይነት ከለር አያችሁ? ይሄ ይቀዘቅዝና ከዛ ደግሞ ይሄንን ጨምሬ እዛ ላይ አያችሁ የሮዝመሪ እና የሩዝ ውሃ ከለር ጋር ደግሞ የቅርንፉድና አሁን ይሄ ሶስቱ ሚክስ አድርገን ይሄ ሶስቱ ሚክስ አድርገን እንዳይደርቅብን ወይም ደግሞ የመድረቅ ባህር እንዳይኖረው። ይሄ ደግሞ የተልባ ዘይት ነው። አያችሁ ተልባም ለፀጉር ምን አይነት ጠቃሚ እንደሆነ ታውቃላችሁ። ይሄ የተልባ ዘይት ነው። የተልባ ዘይት ነው። የተልባውን ዘይት ደግሞ እጨምረዋለሁ ማለት ነው። ይሄ የተልባ ዘይት ነው። የተልባውን ዘይት ለምን ፀጉራቸው እንዳይደርቅ
ጻፉ። የተልባ ዘይት ጨምሬበታል። እንደዚህ አድርገን ሚክስ አድርገናል። እዚህ ጋር ደግሞ ባዶ ዕቃ አለ። እዚህ ጋር ባዶ ዕቃ አለ እንትን እንዲለኝ የሚመቸኝ እዚህ ውስጥ ደግሞ ጨምሬ፣ ሌላው ደግሞ እዚህ ጋር ኮኮናት አለኝ። ኮኮናት እንግዲህ በጣም ለፀጉር አሪፍ ነው። ኮኮናት ለፀጉር አሪፍ ነው እንዳመሰላችሁ። ይሄ የሩዝ ውሃ ስላለው የሩዝ ውሃ ድርቀት እንዳያመጣ እንደዚህ ያደረኩ ኮኮናቱን ዘይት አደርግበታለሁ ማለት ነው። ያችሁ ሰላም ያላችሁ ሁሉንም ሰርተን ቀመመን እንዳያችሁ እንግዲህ 3 አይነት ወዱ ነው። አሁን ደግሞ እንዴት አድርጌ እንደማደርግ አሳያችኋለሁ። ሁሉ ቦታ ነው የምናደርሰው። what's left is right. Chasing stars and holding you. I can't see the end, but we'll see it through. Times don't fly too high. Be sure to keep the ground in sight. Fly forever if you keep it tight. Love the world but keep the sky on your